እናንተ አይ አሁን እንደው ሄርሜላና ሩታ እኮ በቃ ሁለት የተናደዱ አሻንጉሊት ነው እያለ አብርሽ ሙድዬ እና እንግዲህ ያው መቼም ፍቅርና አብርሽ ማለት ነው ሩታና ሄርሜላን እነሱ እምቢ አንመጣም አይመቸንም ቢሉ ራሱ በሰው ይጠሯቸዋል። ታያላችሁ፣ በሰው ነው የሚያስጠሯቸው። አይ ሄርሜላና ሩታ ግን ትዕግስት ነው ይስጣችሁ። የምር እኔ ፍቅርና አብርሽ እንደዚህ ይዘምቱባቸዋል ብዬ አንድ ቀን አስቤ አላቅም ነበረ። ጭራሽ ሩታና ሄርሜላ አንዱ ነው እነሱ ላይ እንደዚህ መዝመት፣ ኧረ የምር ፌር አይደለም። እና በጣም ነው እየዘመቱባቸው ያሉት ፍቅርና አብርሽ። እንግዲህ እነሱ አንመጣም ብለዋል፣ አይመቸንም ብለዋል። ያው ፕሮግራሙ ያው መጋባት ምናምን ሳይሆን የፍቅር 100 ሺህ ይመስለኛል የሚያከብርላት አብርሽ ዛሬ በፍቅር ቻናል ይመጣሉ ብዬ አስባለሁ። 100 ሺህ የፍቅርዬ 100 ሺህ ይከበራል እዛ ፕሮግራም ላይ እንግዲህ ሁሉም ዩቲዩበሮች ይጠራሉ። ሶ ሄርሜላና ሩታ ደግሞ አንመጣም ስላሉ እነሱ ደግሞ እዚህ 100 ሺህ ፕሮግራም ላይ የሆነ ጫጫታ ነገር መፍጠር ይፈልጋሉ። ቪው እንዲመጣ ነው ወይ አንዷ ኬኩን አወካው ወይ ሩታ ወይ ሄርሜላ። ሩታ ናት። ሄርሜላ እንኳን ምንም አትልም። ደህና ሰው ጨዋ ጨዋ መምሰል አይደል የምትፈልገው። አሁን ፍቅር ጋም ቢሆን ምንም ነገር መፍጠር አትፈልግም። በቃ እንደ ደህና ሰው ነው መሆን የምትፈልገው። እና ወይ ሩታ ኬኩን አወካችሁ ብሎ ይመጣሉ ምናምን ሰው መሀል ላይ የሆነ አምባጓሮ መፍጠር አለባቸው። ለምን ዩቲዩብ በደንብ ቪው እንዲኖረው ማለት ነው። እና እንግዲህ ሩታና ሄርሜላ ይጠራሉ። ከዛ በኋላ እነሱ አንሄድም ቢሉ እንኳን በሰው ነው የሚያስጠሯቸው። ታያላችሁ። እና አክት ያረጉባቸዋል። ፍቅርዬ ደግሞ 100 ሺህ ገብተሻል የኔ ቆንጆ እንኳን ገባሽ። እና ሳቅሽ እና ፈገግታሽ ያረብስማ እኔ ግን ፍቅር ሳቋ ከየት ደግሞ እንዴት እንደምታምር ስትስቅ ራሱ። እና እንግዲህ ያው ሄርሜላና ሩታ ወዳችሁ ሳይሆን ተገዳችሁም ቢሆን ልትናደዱ ነው ማለት ነው ዛሬ። ወይኔ እኔ ግን ሩታ ማለት ነው ዝም ብላ ኬኩን አንስታ ፍቅር ፊት ላይ የምትለድፈው ይመስለኛል። ንዴቷ በንዴት ማለት ነው። አብረሽንማ ምንም አታረገውም። ያው ተወደዋለች፣ ምንም እንዲሆን አትፈልግም። እና ፍቅርዬ ተጠንቀቂ፣ ሜካፕ እንዳታበዥ። ምክንያቱም ፊትሽ ላይ ኬክ በኬክ ሊያረጉሽ ይችላሉ። ፊትሽን ነጭ ቀሚስ ልበሽ፣ ደግሞ ጥቁር ቀሚስ ከለበሽ እንዴት ብለሽ ቤትሽ ትደርሻለሽ? እና ፍቅርዬ ያው ኬኩ የተመጣው ኬክ ላትበሉት ትችላላችሁ። ሩታ አንስታ ፊትሽ ላይ ልትለድፈው ስለምትችል ያው ጥንቃቄ አርጊ ፍቅርዬ። ከዛ በተረፈ አብርሽ ደግሞ መቀለድ ቀንስ፣ ቀልድ እንዴ! በተለይ እንደዚህ አሮጊቶች ምናምን ስትላቸው እኮ ይናድዳሉ። አሁን ሩታ ነገ እና ሄርሜላ ይሄ ነገር ከተወራ እውነቴን ነው ለሁለት ትልቅ የኬክም ቢሆን አንስተው የሚለድፉባችሁ ፍቅር ላይ የሚለድፉባት። እና እንግዲህ ፍቅርዬ ፈጣሪ ሆንሽ፣ እነዚህ ሁለት ሴቶች ተባብረው ኬክ በኬክ ካላረጉሽ ማለት ነው። እና የሆነ ሰርግ ምናምን ነው ብዬ አላስብም። የፍቅርዬ 100 ሺህ ኬ ነው የሚከበር። ከዛ በኋላ ደግሞ የአብርሽን 600 ሺህ ምናምን አብረው ያከብራል። የአብርሽ 500 ሺህ ተከበረ እንዴ? እኔ እንጃ አብረው ያከብራሉ። ወይም የአብርሽ 500 ሺህ የፍቅር ደግሞ 100 ሺህ ማለት ነው። እና ፍቅርዬ ያው እንግዲህ እግዚአብሔር ይጠብቅሽ፣ ኬክ አንስተው እንዳይለድፉብሽ። እና ያው የሰሞኑ ቪዲዮ በጣም እየተመቻች ነው። ፈን እያረግሽ ነው፣ ሁልሽም እየተዝናናሽ ነው፣ ዘና ፈታ እያላችሁ ነው። የሄርሜላ ሆናችሁ የሩታ እየተናደዳችሁ አይደለም። መቼም ስራ እየሰሩ እንደሆን ያስታውቅባቸዋል። ሪል አልመሰልላቸውም። አሁን ግን ማለት ነው በተለይ አብርሽና ፍቅር ቀልድ አታብዙ እናንተ። እውነት እንዲመስልላችሁ ቀልድ አታብዙ። ዋይ ታናሽና ታላቅ ነው የምትመስሉት እንጂ የሆነ በፍቅር ዓለም የምትከንፉ አትመስሉም። ኧረ በስመ አብ! እህትና ወንድም የምር ታናሽና ታላቅ ነው የሚመስሉት አብርሽና ፍቅር። እና ይመቻችሁ። የምር ኧረ በስመ አብ! እንዴት ነው ድራማችሁ የተመቸን። እና ዛሬ የፍቅርዬ 100 ሺህ ይከበራል። ሩታና ሄርሜላ በሌላ ሰው ይጠራሉ። ማንም ይጠራቸው ይመስላችኋል ወይ? በማን ያስጠሯቸዋል መሰላቸው? በአብረሽ ሳይድ ባሉ ሰዎች እንደሚያስጠሯቸው ማለት ነው። ከዛ ይመጣሉ፣ ከዛ ኬኩን ያወካካሉ። ወይስ ደግሞ ተረጋግተው የፍቅር 100 ሺህ ሲከበር ያጨበጭባሉ? አናቅም። እንግዲህ ያው ለድራማው ድምቀት ሲባል ኬኩን ያወካካሉ ምናምን። ከዛ ፍቅር ትናደዳለች፣ ሩታን ትከረብታታለች ምናምን እንደዛ ነው የሚፈጠረው ብዬ አስባለሁ።
እና እንግዲህ ሂዱበት የምር። ኧረ በስመ አብ ሰሞኑማ እውነት እስከ ዛሬ ከሰራችሁት የዚህ ሳምንት ኧረ በስመ አብ እንዴት ተመቸኝ የምር። አንዳንድ እየተናደድኩ ነበር ማየው በፊት። አሁን ግን ፍቅር ከመጣሽ በኋላ የአብርሽን ቪዲዮ በጉጉት ነው የምጠብቅ ታውቃላችሁ። ማርያምን እውነቴን ነው የምላችሁ። በጉጉት ሰዓት እስኪደርስ ማለት ነው የምጠብቀው። ዛሬ ምን ይሰራሉ? ለመሳቅ ሰው እኮ ተመልካች እኮ የሚኖራችሁ እንደዚህ ስታዝናኑ ነው የምናይላችሁ። በነገራችን ላይ እንደዚህ ድብድብ ምናምን እየተናደድ የምናየው ይሄ እኮ አይቆጠርም። እና ቁም ነገር ነው የሰራ አብርሽ በዚህ ሳምንት። አብርሽ ማይ ጋድ ቁም ነገር ነው የሰራ። አንደኛ እኛን እያዝናና ነው፣ ሁለተኛ ነገር ፍቅርን እያበረታታ ነው። እና አብርሽ ሰሞኑን የሚሰራውን ነገር አድንቁ ጋይስ። እንዴ ቁም ነገር ሰራኮ። ማታ ማታ እኔ ፈታ ዘና እያልኩ ነው የምር። ጭንቀቴን እየረሰው ነው በፍቅር ሳቅ ማለት ነው። እና ደስ ብሎኛል። ቀልዳችሁ ምናምን አይጠገብም። እንግዲህ ፍቅርዬ ከዚህ በላይ ደግሞ 200 ሺህ 300 ሺህ እንድትገቢ እንፈልጋለን። ሴት ልጅ የሚያበረታታ ሰው እንደግፋለን። ከዛ ፍቅርዬ 100 ሺህ ካገበረች በኋላ አብርሽ ደግሞ ያው ትክክለኛውን ይህን ነገር ያረጉበትን ነገር ይናገራሉ ብዬ ነው የማስበው። ሁሌ ሄርሜላንም ሩታንም እየጠራ አይቀጥልም። ወይ ሩታን ይመርጣል ወይ ሄርሜላን ይመርጣል። ፍቅር ደግሞ ከልጇ ከሆነ ደግሞ ሌላ ነገር ትሰራ ይሆናል። ወይ ደግሞ ፍቅር ጋር ያለው ዳጊ ይመጣና አብረው የሆነ ድብድብ ነገር ምናምን እየሞካከሩ የሚሰሩ ይመስለኛል። ከዛ ውጭ ሌላ ምን አይነት አይዲያ ያመጡብን ይሆን? ከዚህ በኋላ ደግሞ አናቅም። ወይ አራተኛ ሴት ትመጣለች። ምክንያቱም ሌላ ሴት አመጣ ተባለ፣ ከሄርሜላ ጋር ተጣሉ፣ ተደባደቡ፣ ተለያዩ፣ እርግዝናም ተባለ፣ እርግዝናም የለ። ይሄ ሁሉ ነገር ሰሩ። ከዚህ በኋላ ደግሞ ምን እንደሚያመጡብን አናቅም። አሁን ሰሞኑን አይዲያ እያጡ ነው። አይዲያ እያጡ ስለሆነ ዝም ብለው እየመጡ እየተጃጃሉብን ነው። እና ቀጣይ ደግሞ ምን አይነት ነገር እንደሚያመጡብን አናቅም። አብርሽ መቼም አዳዲስ ነገር መፍጠሩን አይሰለቸውም። ሌላ ደግሞ አራተኛ ሴት አምጥቶ 4 ሴት ተሰልፎ በአብርሽ ሲጣሉ የሚያሳይ ቪዲዮ ብቻ እንዳይሰሩልን ነው እኔ የምፈራው ላይ። እና ፍቅርዬ እንደዛ አይነት የማያምር ስራ ላይ እንዳትገቢ አደራሽን። በጣም ነው የምንወድሽ የምናከብርሽ። ተመልካቾችሽን እንዳታጭ ሁሌም ነው የምነግርሽ። ሁሌም ፍቅርን ምከሯት። የማይሆን ስራ እንዳትሰራ ከአብርሽ ከሆነ ተመልካችን የሚያሳጣ ስራ ይሄ የዚህ ሳምንት ስራ ምንም ተመልካችን አያሳጣም። በጣም ደስ ነው የምትለው። እንደውም የነሩታና የነሄርሜላ ተመልካች ተገልብጦ ወደ ፍቅር ነው የሚሄደው። በዚህ ከቀጠለሽ ፍቅር ማለት ነው። የአብርሽ ኦዲየንሶች በሙሉ አሁን ደግሞ ፍቅር ማለት ይጀምራሉ ታያላችሁ። ምክንያቱም በቃ ደስ የምትል ስራዋ በቃ ደስ የሚል ነው። የሆነ እሷን የሚያስጠላ ስራ አልሰራም። የሆነ በንጹህ ልቧ ምንም ክፋት ተንኮል የሌለበት ስራ እንደምትሰራ ታውቃላችሁ። እና ፍቅርዬ በዚህ ቀጥዬ የሚያስጠላሽን ስራ ክብርሽን የሚያስጥል ኦዲየንሶችሽን እንድታጭ የሚያደርግ ስራ በተአምር እንዳትሰሪ ነው ምልሽ ማለት ነው። እና እንግዲህ ዛሬ እንጠብቃለን